ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዙ ይበል። ዛሬ ደግሞ ከብዙ ቆይታ በኋላ ቪዲዮ ልሰራላችሁ እንግዲህ ያው ተገኝቻለሁ። ዛሬ በምትመለከቱት ሳይታችን ነው የምገኘው። ዛሬ እንግዲህ ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ሌሎች ቪዲዮዎችን እንዲደርሷችሁ አድርጉ። እንግዲህ ቀጣይ ቪዲዮ ቶሎ ስለምሰራላችሁ እንዳያመልጣችሁ በጥሞና እስከ መጨረሻው ተከታተሉ እላለሁኝ። እቺን እንግዲህ የምትመለከቷትን ቤት ውጫዋ ይችን ትመስላለች። ክብ ዘመናዊ ቤት እንግዲህ እኛ አካባቢ አሁን እንደሚታወቀው ክብ ቤት የሚባለው እንግዲህ ይሄ ነው። ብዙዎቻችሁ ታውቁታላችሁ። ውጯ ላይ የሚሰራ ስራ የለም። እንግዲህ ኮርኒስም ቀለምም የውጭ ስራ የሚሰራ የለም። ውስጧን ማሳያችሁ እንግዲህ ከውስጥ ሁሉንም ነገር አይተን ዋጋዋንም እንግዲህ ስንት እንደሚበቃ ዋጋውን ንገረን ለምትሉ እንግዲህ ዋጋውን ብዙ ጊዜ ያው መጨረሻ ላይ ነው ዋጋ እያሳወቅኳችሁ ያለሁት። ይሄን ግን እቃውም ቀርቧል፣ እቃው ተገዝቶ ቀርቧል። ሁሉም ነገር እንግዲህ ይበቃዋል ተብሎ የተገመተውን ዋጋውን አሳውቃችሁና ማሰራት የምትፈልጉ ሰዎች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በቀጥታ መስመር ማዘዝ ትችላላችሁ። እየደወላችሁ ማዘዝ ትችላላችሁ ማለት ነው። እንግዲህ ወደ ቪዲዮው ከመግባታችን በፊት ለብዙ ሰዎች ሸር እያደረጋችሁ አዳርሱላቸው። እንዲሁም ማሰራት ለምትፈልጉ በድጋሜ በ0920 13 16 50 እና በ097606 7373 እየደወላችሁ ማዘዝ ትችላላችሁ ማለት ነው። ይሄን እንግዲህ ዛሬ የማሳያችሁ ቪዲዮ አሁን ቀጥታ ወደ ቪዲዮአችን እናልፋል። ከማለፋችን በፊት እንግዲህ እንዲህ አይነት ስራ ማሰራት ለምትፈልጉ ሰዎች ስንት ይበቃኛል እስከ ስንት ይፈጃል ለምትሉ ሰዎች ቤቱ 7/8 በመሆኑ ወይም ደግሞ 73 ቆርቆሮ፣ 75 ቆርቆሮ፣ 80 ቆርቆሮ በሚለው ሂሳቡን ማውጣት በጣም ያስቸግራል። ምክንያቱም የምንነግራችሁ ሂሳብ በግምት ብንነግራችሁ ወይ ሊያንስ ወይ ሊበዛ ስለሚችል ወይ አንሷችሁ ኋላ ከምትጨምሩ ወይም ደግሞ በዛ ተብሎ ወዲያው ከምትሸሹ ትክክለኛ ሂሳቡን በተቻለ መጠን በማየት እና እንዲሁም በቪዲዮ በተደገፈ መረጃ በዛ ቢሆን የተሻለ ነው ሂሳቡን ለማውጣት። እንግዲህ እንደምትመለከቱት ይሄ ቤት ከግድግዳው እንጀምር። ይሄ አሁን ከሁለት ማገር የተገረፋለው ሙሉ ባይገረፍም ለእንግዲህ ማሰራት የምትፈልጉ ሰዎች ገና እያሰራችሁ ላላችሁ ሰዎች ማስገረፉ ግዴታ አይደለም። ማስገረፉ ቢቀርም ልስኑን እንደዚህ አድርጎ ከተለሰነ ልስኑ እንግዲህ እንደምትመለከቱት ምርጥ ነው፣ ሀሪፍ ልስን ነው። እንደዚህ ከተለሰነ ጅብሰም ፍጆታውም ሀሪፍ ነው የሚሆነው። እንደዚህ ባይለሰንም ደግሞ ልጥፍ አድርጎ ብቻ ሌቭል የሆነ ሙሉ ምርግ መመረግ አለበት። እንግዲህ አሁን ለዚህ ቤት ይፈጃል ብለን የገመትነው ብር እስከ ቀለሙ እስከ መጨረሻ እስከ ፊኒሽንግ እስከ ባለሙያ እስከ 150 ሺህ ብር ይፈጃል። የውስጥ ስራ ብቻ ነው ብያችኋለሁ። እንዳልኳችሁ መግቢያ ላይ ስራው የውስጥ ስራ ብቻ ነው። እንዴት ነው 150 ሺህ ብር ላላችሁ ደግሞ እኔ 400 ሺህ ብር እየፈጀ 500 ሺህ ብር እየፈጀ ላላችሁ ኮርኒሱ ይሄውና አቅምን የማይጎዳው ቢቀድሪህ የሆነ ለማንኛውም ሰው ማሰራት የማይከብድ ግዴታ ይሄን የመዳም ቅመሞች ብቻ አይደሉም ማሰራት የሚችሉት ሀገርም ውስጥ ያለ ሰው ማሰራት ይችላል ኢንሻአላህ በአላህ ፈቃድ። እንግዲህ በድጋሚ ማሰራት የምትፈልጉ እየደወላችሁ ዘዙኝ። በያላችሁበት ቦታ እየሄድኩ ሰራለሁኝ። ላልደረሳቸውን ሸር እያደረጋችሁ አዳርሱላቸው። እንግዲህ እንደምትመለከቱት ሞራላዋ በውሃ ልክ ተመታ። ከዛ ኬሻ ተመቶ ከኬሻው ላይ ጨርቅ ተጨምሮበታል። ይህን እንግዲህ እንደምታዩት ጽድት ያለ ጨርቅ ነው። ማሻአላህ በጣም ያምራል። ይሄ ለምን እንዲሆነ ለምትሉ ደግሞ መጠየቃችሁ አይቀርም። እንግዲህ እናንተን ማስተያየቶቻችሁን አስቀምጡበት። እንግዲህ ደንበኛችን ይሄ ጨርቅ አልተመቸኝም እና ይሄ በዚህ ቢቀየርልኝ ሲለን እንግዲህ ድጋሚ ይህንን ለመደረብ እዛው ላይ ተገደናል። በጣም አሪፍ ነው የሚሆነው ጥንካሬውን ሲደራረብ። ሲቀጥል እንግዲህ ያው እንደየባለቤት ምርጫ ይወሰናል ማለት ነው። ፕላስቲክም ሆነ ጨርቅ ኮርኒስ የምታሰሩ ሰዎች ምርጫ በእናንተ ቢሆን ይበልጥ አሪፍ ይሆናል። የምታሰሩትን ባለሙያ እንግዲህ በፎቶ እያስላካችሁ እዛው መምረጫው ቦታ ላይ እያስላካችሁ ብትመርጡ ወይም ደግሞ የተሰሩ እንደዚህ የተሰሩትን ስክሪንሾት እያደረጋችሁ እየላካችሁ ብታስመርጡ ይበልጥ አሪፍ ነው። በባለቤት ምርጫ መሆኑ እንግዲህ አመረም አላመረም ውሳኔው የእናንተ ከሆነ በጣም አሪፍና ደስ የሚል ይሆናል ማለት ነው። እንደምታዩት እንግዲህ ከላይ ኬሻ አለው፣ ከታች ጨርቅ አለው።
ድጋሚ እንግዲህ ይህንኛው ጨርቅ ተጨምሮ ይህኛውን እንግዲህ የተሰራበትን ብዙ ቦታ እያያችሁት ነው። እንደምታዩት አልወጠርኩትም። ለእናንተ ቪዲዮ ለመስራት ስል እንግዲህ ይህንን ሳልወጥር ላሳያችሁ ብዬ ነው። ሳሎኑ እንግዲህ ይህን ይመስላል። ይህን ካየን እንግዲህ እንዳልኳችሁ በ150 ሺህ ብር ይህን ቤት እስከ ቀለሙ ፏ ማድረግ ይቻላል ማለት ነው። መብራት ሁሉን ሰራርተን ጨርሰናል። እነዚህ ማብሪያ ማጥፊያዎቹን እየሰራሁና እንትን እያልኩ ማሳያችሁ ይሆናል መጨረሻ ላይ ማለት ነው። ይኸው ጅብሰሙ ቀርቧል። ጅብሰም ብዙዎቻችሁ ጅብሰም ላይ አሁን እንግዲህ ከአሁን በፊትም በሰራሁት ቪዲዮ መሰረት ጅብሰም ላይ ጥንቃቄ ማድረግ ያለባችሁ ይህ ኪስ አሁን ለምሳሌ ይህ የምትመለከቱት ጅብሰም ናይል ጅብሰም ይባላል። ናይል ጅብሰም ነው። በሁለት አይነት መንገድ ነው አሁን ይሄን ጅብሰም የምታገኙት። ለምሳሌ በእኛ አካባቢ ላይ በሁለት አይነት ማለት እንግዲህ ኪሎ ዝቅተኛ ኪሎ ያለውና ከፍተኛ ኪሎ ያለው ጅብሰም ነው። ይኸው ራሱ ጅብሰም ሆኖ በሁለት አይነት መንገድ የተመረተ ኪሎ ተቀንሶና ኪሎ ደግሞ ጭማሪ ያለው ሆኖ ተመርቷል ማለት ነው። ይሄ ጅብሰም ዋጋውም ይለያያል። እንደ የጅብሰሙ እንደየኪሎው ዋጋው ይለያያል። ይህን ደግሞ በሌላ ቪዲዮ እንግዲህ በሰፊው እንሰራላችሁ ይሆናል። ይህን ይመስላል። እንግዲህ ደግሞ ጨርቁን እንግዲህ ለሳሎን ድጋሚ የተመረጠው ጨርቅ ኮርኒስ ይህን ይመስላል። ይሄ ኮሊደር ነው እንደምትመለከቱት። በድጋሚ አሁንም ልጆች ክላስ የተሰራው ኮርኒስ ነው ማለት ነው። እንግዲህ ለሳሎን አሁንም ጨርቁ ድጋሚ አምሮኛል፣ ያንን ኮርኒስ መሆን አለበት ብሎ ደንበኛችን ይችን የመሰለች ኮርኒስ እንግዲህ ሳሎንም ላይ ጽድት አድርገን ልንሰራት ወስነናል ማለት ነው። ሌላው ደግሞ ይቺ ደግሞ እቃ ቤት ላይ ናት። ማሻአላህ በጣም ነው የምታምረው። ይችም እንደምትመለከቱት ስኩዌር አላት። በምታዩት መልኩ እንግዲህ ጽድት ብሏል። ሌላ ቦታ ላይ እንግዲህ የብዙዎቻችሁን ጥያቄ ይመልሳል ብዬ ያሰብኩትን ቪዲዮ ሌላ ቦታ እሰራላችኋለሁ። ይህን የምታዩትን ብዙዎቻችሁ ፍሬም ቢገጠም ባላችሁት መሰረት ፍሬም ገጥሜ ደግሞ እናሳያችሁ ይሆናል። ይህን ይመስላል እንግዲህ አሁን ያው ኮርኒሱ የተሰራ ያለቀ ነው። ከዚህ ቀጥሎ የምናየው እንግዲህ ጅብሰሙን ይሆናል ማለት ነው። ሌላው እንግዲህ እንደምትመለከቱት ይሄ የምኝታ ቤት ነው። ደግሞ የየክላሱ እንዳያችሁት የተለያየ ነው ኮርኒሱ። ፕላስቲክም ሆነ ጨርቅም በምታደርጉ ሰዓት እንዲሁም ኬሻውን ብቻ ሆኖ ቀለም በሚቀባ ሰዓት የተለያየ ቀለም መቀባትና በየክላሱ ሲገቡ የተለያየ እንዲሁም ማድረግ ይቻላል። ይሄ ደግሞ እንደምታዩት ማሻአላ ጽድት ያለ ነው። የጅብሰም ኮርኒስ ነው የሚመስለው። ጅብሰም ኮርኒስ ቀለም ተቀብቶ እንግዲህ በዚህ መልኩ ነው እንግዲህ የምታዩት ማለት ነው። ያው ቻኩም የተጀመረው ምኝታ ቤት ላይ ነው። እንደምትመለከቱት የምኝታ ቤት ቻክ እንግዲህ እያለቀ እየተጠናቀቀ ይገኛል። ልክ እንግዲህ በምታዩት መልኩ ማሰራት የምትፈልጉ ወንድምና እህቶች ወይም ደግሞ ያሰራችሁም ከሆናችሁ ለሌሎች ማሰራት ለሚፈልጉ ሼር እያደረጋችሁ ለብዙዎች ያዳርሱት። በቀጣይ ቪዲዮ እንግዲህ እንገናኛለን። ለዛሬ በዚህ ጨረስኩኝ። መልካም ምኝታ